አርእስተ ዜና የኢትዮጵያ መገናኛ ብዙሃን ባለስልጣን የንግድ መገናኛ ብዙሃን ተቋማት መረጃዎቻቸውን እንዲያስገቡ ጥሪ ያቀረበ። የሲቪል ማህበረሰብ ድርጅት ምክር ቤት ለሀገራዊ ምክክር ጉባኤ መሳካት ከኮሚሽኑ ጋር በባለቤትነት እንደሚሰራ ገለጸ። የእስራኤል ወታደሮች በዌስት ባንክ ከተሞች መጠነ ሰፊ ወረራ ማድረጋቸው ተገለጸ። እስራኤል በደቡብ ሊባኖስ የሚገኙ የሁለት ከተማ ነዋሪዎች አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፉ። ፍልስጤማዊ ፎቶግራፈር አንሺ የ2026 የፑሊትዘር ሽልማት አሸናፊ ሆነ። ኢራን አሜሪካ በሲቪል ጀልባዎች ላይ ጥቃት በመሰንዘር 5 ሰዎችን ገድላለች ስትል ከሰሰች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሽ ቲቪ ተመልካቾች የነጃሽ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናምራ የኢትዮጵያ መገናኛ ብዙሃን ባለስልጣን የንግድ መገናኛ ብዙሃን ተቋማት መረጃዎቻቸውን እንዲያስገቡ ጥሪ ያቀረበ። የኢትዮጵያ መገናኛ ብዙሃን ባለስልጣን ለመገናኛ ብዙሃን ተቋማት ፈጣን፣ ግልጽና ዘመናዊ አገልግሎት ለመስጠት የሚያስችለውን የዲጂታላይዜሽን ስራ በይፋ መጀመሩን አስታውቋል። ይህ አዲስ የዲጂታል ስርዓት ሙሉ በሙሉ ወደ ስራ ለማስገባት የተሟላ የተቋማት መረጃ በሲስተም ውስጥ መካተት እንዳለበት ባለስልጣኑም ገልጿል። በዚህም መሰረት የንግድ ብሮድካስት አገልግሎት ባለፍቃድ በአዋጅ ቁጥር 1235/2023 መሰረት የተቋቋመው ስራ አስኪያጅ፣ ኤዲተር፣ ባለቤትና የፕሮግራም ክፍል ኃላፊ ለውጥ ከተደረገ ማስረጃውን ማቅረብ ይጠበቅባቸዋል። በተጨማሪ የድርጅቱ አጠቃላይ እንቅስቃሴ የሚያመላክት የስራ ክንውን ሪፖርት፣ የጣቢያው የፋይናንስ ምንጭ ማስረጃ እንዲሁም ዓመታዊ የወጪና የገቢ ሪፖርት ማካተት እንዳለባቸው ተገልጿል። ማንኛውም የመገናኛ ብዙሃን አገልግሎት ባለፍቃድ የተጠየቁትን መረጃዎች አሟልቶ እስከ ሚያዝያ 29 ቀን 2018 ድረስ እንዲያቀርቡ ባለስልጣኑ ጥሪ አስተላልፈዋል። የሲቪል ማህበረሰብ ድርጅቶች ምክር ቤቱ ለሀገራዊ ምክክር ጉባኤ መሳካት ከኮሚሽኑ ጋር በባለቤትነት እንደሚሰራ ገለጸ። የኢትዮጵያ ሲቪል ማህበረሰብ ድርጅቶች ምክር ቤት ለሀገራዊ የምክክር ጉባኤ ስኬታማነት ከምንም ጊዜ በላይ ቅድሚያ ሰጥቶ እንደሚሰራ አስታውቋል። ምክር ቤቱ ይህንን ያሳወቀው ከኢትዮጵያ ሀገራዊ ምክክር ኮሚሽን ጋር ባቋቋመው የጋራ ቴክኒካል ኮሚቴ አማካኝነት ባደረገው ውይይት ነው። በውይይቱ የሲቪል ማህበረሰብ ድርጅት ሚና በሀገራዊ የምክክር ጉባኤ እንዲጠናከር የሚያስችል ሀገር አቀፍ የግንዛቤ ማስጨበጫ እቅድም ይፋ ተደርጓል። የጋራ ቴክኒካል ኮሚቴ ሰብሳቢ ኮሚሽን መላኩ ወልደማርያም የኢትዮጵያ ሲቪል ማህበረሰብ ድርጅት ምክር ቤት በአጋርነት ሳይሆን በባለቤትነት ስሜት ከኮሚሽኑ ጋር ለመስራት ላሳዩት ቁርጠኝነትም አመስግነዋል። አክለውም ከዚህ በፊት ያሳዩትን አጋርነትና ሀገራዊ ኃላፊነት ለዋናው ጉባኤ መሳካት አጠናክረው እንደሚቀጥሉም ጠይቀዋል። በመድረኩ ከሀገራዊ ምክክር ጉባኤ አስቀድመው የሚከናወኑ የግንዛቤ ማስጨበጫ ስራዎች ያመላከተ እቅድም ቀርቧል። በምክር ቤቱ የሚተገበሩ የሲቪል ማህበረሰብ ድርጅቶች ሚናና ከጉባኤው መጠናቀቅ በኋላ በጊዜያቶች የሚከናወኑ ተግባራትም በዝርዝር የስራ እቅድ ተካተዋል። ወደ ውጭ መረጃችን ስናምራ የእስራኤል ወታደሮች በዌስት ባንክ ከተማ መጠነ ሰፊ ወረራ ማድረጋቸው ተገለጸ። የእስራኤል መከላከያ ሰራዊት በተያዘው የዌስት ባንክ ግዛት ውስጥ በሚገኙ የተለያዩ መንደሮች፣ ከተሞች ላይ ተደጋጋሚ ወረራ ማድረጋቸውን የፍልስጤሙ የዜና ወኪል ዋፋም ዘግቧል። እንደ ዘገባው ከሆነ የእስራኤል ኃይሎች በጃራት አልሻማ፣ በዋዲ አልኒስ እና በኡም ሰላማ መንደሮች በመግባት በርካታ የፍልስጤማውያን መኖሪያ ቤቶችን ፍተሻ ማድረጋቸው ተገልጿል። በተጨማሪም ከራህምላህ በስተምዕራብ በሚገኘው በርካታ መንደሮች እና የከተማ አካባቢዎች ተመሳሳይ የሆኑ ወታደራዊ እንቅስቃሴዎች ማድረጋቸውም ተገልጿል። በእነዚህም ድንገተኛ ወረራ እስካሁን የተመዘገበ የሰው ጉዳትም ሆነ በቁጥጥር ስር የዋለ ሰው አለመኖሩን የዜና ምንጮቹ ጠቅሰዋል። በዌስት ባንክ አካባቢ ያለውን ውጥረት አሁንም በከፍተኛ ሁኔታ መቀጠሉን ተነግሯል። እስራኤል በደቡባዊ ሊባኖስ የሚገኙ የሁለት ከተማ ነዋሪዎችን አካባቢውን ለቀው እንዲወጡ ትዕዛዝ አስተላለፈች። የእስራኤል ጦር በደቡባዊ ሊባኖስ የሚገኙ የሁለት ከተማ ነዋሪዎች በአስቸኳይ ከመኖሪያ አካባቢያቸው ለቀው እንዲወጡ አዲስ ትዕዛዝም አስተላልፈዋል። ትዕዛዙ የተላለፈው በደቡባዊ ሊባኖስ በሚገኙ ጃብሺትና ሳራፍ ከተማ ለሚኖሩ ነዋሪዎችም ነው ተብሏል። የእስራኤል መከላከያ ሰራዊት ባወጣው መመሪያ ነዋሪዎቹ በአስቸኳይ አካባቢውን ለቀው እንዲወጡ የጠየቁ ሲሆን ቢያንስ ለ1000 ሜትሮች ርቀት ላይ ወደሚገኝ ክፍተት ቦታ እንዲንቀሳቀሱ ማሳስቧል ተብሏል። ጦሩም አክለው የእስራኤል መከላከያ ሰራዊት የሂዝቦላ አካላት ተቋምና የውጊያ ቁሳቁሶች ባላቸው ስፍራዎች አቅራቢያ የሚቆይ ማንኛውም ሰው ህይወቱ ለአደጋ እንደሚያጋልጥም አስጠንቅቋል። ይህ የግዳጅ መፈናቀል ትዕዛዝ የወጣው በእስራኤልና በሂዝቦላ መካከል ያለውን ግጭት በከፍተኛ ሁኔታ እየተባባሰ በመጣበት ወቅት ሲሆን በሊባኖስ ድንበር አቅራቢያ የሚገኙ በሺዎች የሚቆጠሩ ሰላማዊ ሰዎች ከመኖሪያ ቀያቸው እየተፈናቀሉ ይገኛሉ።
የውጭ መረጃችን አሁን እንደቀጠለ ነው። የኢራን ፓርላማ አፈ ጉባኤ አሜሪካ በሆርሙዝ ስትሬት ላይ ያላትን የደህንነት አደጋ ያከትማል ሲሉ አስጠንቅቀዋል። የኢራን ከፍተኛ ባለስልጣንና የፓርላማ አፈ ጉባኤ መሐመድ ባጋር ጋሊባፍ አሜሪካ በሆርሙዝ የውሃ መስመር ላይ የጀመረችውን ወታደራዊና ኢኮኖሚያዊ እንቅስቃሴ የማያዋጣ መቃብር ሊሆን እንደሚችል ብርቱ ማስጠንቀቂያ አስተላልፈዋል። አፈ ጉባኤው በይፋዊ ማህበራዊ ትስስር ገጻቸው ባሰፈሩት መረጃ ዋሽንግተን አጋሮቿ ቀደም ሲል የተደረሰውን የተኩስ አቁም ስምምነት በግልጽ መጣስ በቀጠናው ወደ መለየት ግጭት እየገፋ መሆኑን ገልጸዋል። መሐመድ ባጋር ባጋሊፍ አሜሪካና አጋሮቿ የተኩስ አቁም ስምምነት በመጣስና የባህር ላይ እገዳ በመጣል በሆርሙዝ የውሃ መስመር ላይ የሚያካሂዱት የመርከብ ጉዞ የኢነርጂ ትራንዚት ደህንነት አደጋ ላይ ጥሏል ሲልም ከሷል። አፈጉባኤው በማህበራዊ ድረገጻቸው ባሰፈሩት መረጃ አዲስ የሆርሙዝ ስትሬት ቀመር እየቀረጽን ነው ያሉ ሲሆን አሁን ላይ ያለው ነባራዊ ሁኔታ ለአሜሪካ የማይቻልና የማትወጣው እንደሚሆንም ገልጿል። አሜሪካ ከባለፈው ሚያዝያ 13 ጀምሮ በሁሉም የኢራን ወደቦችና መርከቦች እንቅስቃሴ ላይ ጥብቅ የባህር ላይ እገዳ መጣሏም ይታወሳል። አፈጉባኤው አሜሪካ አሁን ላይ ያለውን መቀጠል እንደማትችል ጠንቅቀን እናውቃለን ሲሉ የኢራን ዝግጁነትንም ገልጸዋል። የነጃሺ መረጃችን አሁን እንደቀጠለ ነው። ፍልስጤማዊ ፎቶግራፈር አንሺ ሳሄር አልጎራ የ2016 የፑሊትዘር ሽልማት አሸናፊ ሆነ። ፍልስጤማዊ ፎቶግራፈር ሳሄር አልጎራ በጋዛ ያለውን አስከፊ ሰብአዊ ቀውስ በምስል ላቀረበው ስራው የ2026 የፑሊትዘር ሽልማት አሸናፊ መሆኑ ተገልጿል። ለኒውዮርክ ታይምስ ጋዜጣ በረዳትነት የሚሰራው አልጎራ ሽልማቱን ያገኘው በሰበር ዜና ፎቶግራፈር ዘርፍ ሲሆን የፑሊትዘር አስተዳዳሪ ማናጀር ሚለር ምስሎቹ አሳዛኝና ጥልቅ ስሜት የሚቀሰቅሱ መሆናቸውን ተናግረዋል። ምስሎቹ ከጥቅምት 2023 ጀምሮ በጋዛ የተከሰተውን የረሃብና የውድመት ሁኔታ ቁልጭ አድርገው የሚያሳዩ መሆናቸውን ገልጸዋል። በተለይም በጋዛውያን ላይ የሚደርሰው ከባድ ድብደባና ረሃብ መካከል ያለውን የሰላማዊ ዜጎች ሕይወት የሚያሳይ እንደሆነ አያይዘው ገልጸዋል። አልጎራ ከፑሊትዘር በተጨማሪ ባለፈው ጥቅምት ወር በፈረንሳይ በተካሄደው 32ኛው የፒክስ ፋዮ የጦር ፎቶግራፈር ዘር አንደኛ ደረጃ በማግኘት ማሸነፉም ይታወሳል። የተባበሩት አረብ ኤምሬት ከኢራን የተሰነዘሩባትን ሚሳኤሎችና ድሮኖች ማክሸፏን ገለጸች። የተባበሩት አረብ ኤምሬት የመከላከያ ሚኒስቴር ሰኞ ዕለት ከኢራን የተተኮሱ 12 ባሊስቲክ ሚሳኤሎች፣ 3 ክሩዝ ሚሳኤሎችና 4 ድሮኖች በአየር መቃወሚያ መሳሪያቸው ማክሸፋቸውን አስታውቋል። ጥቃቱ በኤምሬትና በኢራን መካከል ለሳምንታት የዘለቀውን የተኩስ አቁም ስምምነት የጣሰና ውጥረቱን በከፍተኛ ደረጃ የጨመረ ክስተት መሆኑ ተዘግቧል። በጥቃቱ ምክንያት 3 የህንድ ዜጎች ቀላል ጉዳት የደረሰባቸው ሲሆን በፋርጃ በሚገኝ የነዳጅ ማከማቻ ተቋማት ላይ በድሮን ጥቃት ምክንያት መጠነኛ ቃጠሎ መድረሱም ተገልጿል። የሳውዲው አልጋ ወራሽ መሐመድ ቢን ሰልማን ለኤምሬት ፕሬዝዳንት ሼህ መሐመድ ቢን ዛይድ ስልክ በመደወል ድርጊቱን ያወገዙ ሲሆን በሀገራቸው ለኤምሬት ጸጥታ መረጋጋት ያላትን ቁርጠኝነት ዳግም ማረጋገጣቸውን አረብ ኒውስ ዘግቧል። የሀገራቱ የውጭ ጉዳይ ሚኒስቴር ጥቃቱ አደገኛ ትንኮሳ ሲል የገለጸው ሲሆን ሀገራዊ ሉዓላዊነትን ለማስከበር ተመጣጣኝ ምላሽ የመስጠት ሙሉ መብት እንዳላትም ገልጿል። የኢራን መንግስት በበኩሉ ኤምሬትን የማጥቃት እቅድ እንደሌለው በመጥቀስ ጥቃቱንም አስተባብሏል። የኢራን ባለስልጣናት ውጥረቱ የጨመረው አሜሪካ በሆርሙዝ ወሽመጥ በጀመረችው ወታደራዊ እንቅስቃሴ ምክንያት እንደሆነም ገልጿል። ሳውዲ አረቢያና ሌሎች የባህረ ሰላጤው ሀገራት ሁኔታው ወደ ከፋ ጦርነት እንዳይሻገር ጥሪ አቅርበዋል። በተለይም ፓኪስታን በአሜሪካና በኢራን መካከል የጀመረችው የሽምግልና ጥረት ለወቀሱ ፖለቲካዊ መፍትሄ እንዲያመጣ ድጋፍ እንዲደረግለትም ሳውዲ አረቢያ አሳስባለች። በኢራንና በአሜሪካ መካከል የተጀመረው ጦርነት ካለፈው የካቲት ወር ጀምሮ እስካሁን ድረስ በኤምሬት ላይ 2800 በላይ የድሮን ሚሳኤሎች ጥቃት መፈጸማቸውም ተገልጿል። ኢራን አሜሪካ በሲቪል ጀልባዎች ላይ ጥቃት በመሰንዘር 5 ሰዎችን ገድላለች ስትል ከሰሰች። በሆርሙዝ የውሃ መስመር ላይ በአሜሪካና በኢራን መካከል ያለው ወታደራዊ ፍጥጫ ወደ ለየለት ግጭት መሻገሩን አልጀዚራ ዘግቧል። የኢራን ባለስልጣናት የአሜሪካ ባህር ላይ በሲቪል ጀልባዎች ላይ ጥቃት በመሰንዘር 5 ሰላማዊ ሰዎችን መግደላቸውን አስታውቋል። አሜሪካ ጥቃቱን የሰነዘረችው ጀልባዎች ላይ የኢራን አብዮታዊ ዘብ አባላት ናቸው ብትልም ቴህራን ግን ጀልባዎቹ ሙሉ በሙሉ የሲቪል መሆናቸውን በመግለጽም አስተባብለዋል። የአሜሪካ አጥፊ የጦር መርከቦች ራዳራቸውን አጥፍተው ወደ ሆርሙዝ የውሃ መስመር ለመግባት ሙከራ ማድረጋቸውን ኢራንም ገልጻለች። ይሁን እንጂ በኢራን የባህር ኃይል ክትትል ስር እንደዋሉም ተናግረዋል። የኢራን ባህር ኃይል የአሜሪካ መርከቦችን ለመግታት ድሮኖች፣ ሚሳኤሎች፣ ሮኬቶችን በመጠቀም የማስጠንቀቂያ ተኩስ የተከፈተ ሲሆን በዚህ ምክንያት የአሜሪካ የጦር መርከቦች አቅጣጫ ወደማይቀየረው ለውጥ መገደዳቸውም ተመልክቷል። ከዚህ በኋላ ማንኛውም የአሜሪካ ባህር ኃይል ወደ ሆርሙዝ የውሃ መስመር ለመግባት የሚያደርገው ሙከራ የተኩስ
የተኩስ አቁም ስምምነቱን እንደሚጥስ ተቆጥሮ ከባድ እርምጃ እንደሚወሰድበት ቴህራን በይፋ አስታውቋል። በሁለቱ ሀገራት የተፈጠረው ክስተት ቀጠናውን ወደ ከፋ ጦርነት ሊያስገባው ይችላል የሚል ስጋት በዓለም አቀፍ ደረጃ እየተቀሰቀሰ ይገኛል። የቀድሞ የአሜሪካ መሪ ባራክ ኦባማ በትራምፕ የኢራን ፖሊሲ ላይ ያላቸውን ስጋት ገለጹ። የቀድሞ የአሜሪካ ፕሬዝዳንት ባራክ ኦባማ አሁን ላይ ያለው የአሜሪካ አመራር መሰረታዊ የሰብአዊ እሴቶችን ችላ የሚል ከሆነ ዓላማችን ለከፋ አደጋ ሊጋለጥ እንደሚችል አስጠንቅቀዋል። ኦባማ ይህንን ያሉት በቅርቡ ለኒውዮርክ መጽሔት በሰጡት ቃለ መጠይቅ ሲሆን ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የሰነዘሩት ማስፈራሪያ በተዘዋዋሪም ተችቷል። የአሜሪካ አመራር በሀገር ውስጥ ብቻ ሳይሆን በውጭም ዓለም ለሰብአዊ ክብርና ጨዋነት ትኩረት መስጠት አለበትም ብሏል። በተለይም ትራምፕ አንዱ ሙሉ ስልጣኔ ዛሬ ምሽት ይጠፋል በማለት በኢራን ላይ የሰነዘሩት ንግግር የአሜሪካ የአመራር ሚና የሚጻረር መሆኑን አመላክቷል። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ እርሳቸውም ሆነ ትራምፕ ለወታደራዊ ግጭት ግፊት ሲያደርጉ እንደነበረም ኦባማ ገልጿል። እርሳቸው ግን ይህንን ፍላጎት ውድቅ በማድረግ በዲፕሎማሲያዊ መንገድ መጓዝ መምረጣቸውንም አስታውቀዋል። አሁን እየተካሄደ ያለው ጦርነት ለእስራኤልም ሆነ ለአሜሪካ የሚሰጠው ዘላቂ ጥቅም አጠራጣሪ መሆኑንም ገልጿል። ኔታንያሁ የፈለጉትን አግኝተዋል፣ ነገር ግን ለእስራኤል ሕዝብ የሚበጅ ስለመሆኑ ጥያቄ አለብኝ ብሏል። በትራምፕ አመራር ምክንያት በአሜሪካና በአገሮቿ መካከል የተፈጠረው መቃቃር መልሶ ለመጠገን ትልቅ ፈተና እንደሚሆንም ኦባማ አስጠንቅቀዋል። ለሰዓቱ ያዝንላችሁ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።